ሀይሚ ትናንት በሰራችው ትልቅ ስህተት ብሩኬ በድጋሚ ወደ ትንሿ ቤት ለመውሰድ ተገዷል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት እስኪ እኛም አረብ ሀገር ያለን እህቶቻችሁን በቅንነት ቤተሰብ እየሆናችሁ ላይክ እያደረጋችሁ እንድታበረታቱን በአክብሮት ጋብዛለሁ። ዛሬም እንግዲህ በድጋሚ ብሩኬ ያደረገው ነገር ትክክል ነው። ምክንያቱም በቃ ሀይሚዬ ወደማይሆን ነገር እየሄደች ነው ማለት ነገሩ ተመልሶ እንደውም ካለፈው የባሰ ብጥብጥ ወደሚወስድ መንገድ እየገባችበት ስለሆነ ዛሬም በድጋሚ ማድረግ ያለበትን ነገር አድርጓል። ትክክል ነው። እሷም ፈለገችውም አልፈለገችውም እዛ ቤት ሄደው ራሳቸውን ማግኘትና ወደ ራሳቸው መመለስ ብዙ ማውራት ይጠበቅባቸዋል። በነገራችን ላይ ብሩኬ ሀይሚን ቁጭ አድርጎ በተረጋጋ መንፈስ እንደዚህ በጭቅጭቅ ምናምን ሳይሆን በደንብ መምከር አለበት። የሆነ ልጅነትም ይሁን አላቅም ሀይሚዬ ተረጋጊና ወደ ህይወትሽ ተመለሽ ነው የምልሽ የኔ ቆንጆ። ብሩኬ እያደረገው ያለው ነገር ትክክል ነው። ለሁለታችሁም የሚጠቅም ነገር ነው። ዛሬ እሱ ልብ ገዝቶ ማለት ነው እኔ የሰራሁትን ስህተት አንቺ ልትደግሚው ነው። በቃ እኔ የተውኩትን እኔ ከዚህ በፊት በጣም ብዙ ችግር የፈጠርኩትን በህይወታችን ላይ ከዛ ነገር በቃ ለአንዴና ለመጨረሻ ጊዜ ስወጣ አንቺ ደግሞ ልክ የኔን ስህተት ልትደግሚና ህይወታችን ሊበላሽ ነው ብሎ እንግዲህ ብዙ ነገር እያላት ነበረ። እንደምታዋት እንግዲህ እሷ እየተንጫነጨች እዚህ ቤት ደብረኛል አልፈልግም ምናምን እያለች ነው። እሱ ግን የተናገራቸው ነገሮች በሙሉ ማለት ነው ዛሬ ቤተሰብ በነገራችን ላይ ብሩኬ ከተመለሰ ቆይቷል። በቃ ሙሉ ለሙሉ ነው የተመለሰው ብሩኬ በእነሱ ህይወት ውስጥ ጓደኞችም ይሆኑ ሌሎች ሰዎችም ይሆኑ እንዲበጠብጡት አሁን ላይ አይፈልግም። ቁርጥ ያለ ውሳኔ ድምድም አድርጎ ነው ወስኖ የተነሳው። ይሄን ደግሞ ተመልካች የጨረቃ ፋሚሊ ይፈልጋል። ከጎኑ ሆነን እናግዘዋለን። በቃ ምንም ጥያቄ የለውም። ብሩኬ አሁን እያደረግክ ያለው ነገር ትክክል ነው፣ እውነት ነው። ከጓደኞቻችሁም ውስጥ ቢሆን ማለት ነው ይሄ አለቅላቂ አሽቃባጭ፣ ይሄ በእናንተ መሀል ገብቶ የሆነ ክፍተት ለመፍጠር የሚሞክር ወይ ደግሞ ለምሳሌ አንተና ሀይሚ በምታወሩበት ሰዓት ጣልቃ ገብቶ ይሆናል አይደለ? እንደዛ አይነት ነገር አያስፈልግም። በቃ አለቀ። እናንተ ጥንዶች ናችሁ፣ ፍቅረኛ ማቾች ናችሁ፣ ነገ ትዳር ለመያዝ ያሰባችሁ ናችሁ። ችግራችሁንም ደስታችሁንም ሀዘናችሁንም ሁለታችሁ ተነጋግራችሁ መፍታት ነው ያለባችሁ። ማንም ጓደኛ የፈለገ ቅርብ ሊሆን ይችላል፣ የፈለገ ነገር ሊሆን ይችላል፣ በእናንተ መካከል አያስፈልግም። 100% ብሩኬ እንደግፋለን። ትክክል ነህ። በቃ ሀይሚ ዛሬ ልትነጫነጭ ትችላለች፣ ግን ደግሞ ቀስ አድርገህ ቁጭ አድርገህ አባብለህ እያንዳንዱን ነገር መንገር አለብህ። እና በቃ ፈርተን ነበር እውነት ለመናገር ምክንያቱም አንደኛ በቃ እች ልጅ ትናንት ቤት ድረስ ስትጠራ እሱም ከአንዳንድ ነው ውጭልኝ አላት። ስትወጣም የሚሆን አወጣጧ በጣም ነበር የሚያስፈራው። ቆይ አሳይሃለሁ አይነት ነገር ነበረ። ምንጥቅ ብላ ነው የወጣችሁ እና ዛሬ በቃ በጣም ከባድ ነገር ልታመጣ ነው ብለን በጣም ፈርተን ነበረ። ግን ደግሞ ብሩኬ ቀድሟት ነገሮችን እንደዚህ ያድርጓል ማለት ነው። እግዚአብሔር ይመስገን። ከዛ በተጨማሪ ደግሞ ገዳም ደርሰው መጥተው አሁን ደግሞ መጪው ከሰኞ ጀምሮ ማማት ነው እና ወደ ራሳቸው የሚመለሱበት ደስ የሚል ሳምንት የሚያሳልፉበት ከእግዚአብሔር ጋር ከፈጣሪያቸው ጋር ጥብቅ የሆነ ግንኙነት የሚያደርጉበት ሳምንታት ነው እና በዚህ ሳምንታት ውስጥ ደግሞ ፋሚሊም መጨነቅ የለበትም። ኦዲየንስ እነሱም ሌላ ጭቅጭቅ ንትርክ ውስጥ መሆን የለባቸውም። በጣም ነው የሚደብረው፣ በጣም ነው የሚያስጠላው እና ይሄ ነገር ሲጀመርም ሀይሚ ትናንት ይሄን ነገር ማድረግ አልነበረባትም። እንግዲህ ተሳስታም ቢሆን ወይ ደግሞ በዚህ መልኩ ይሆናል ብላ አስባም ባይሆንም ብቻ ሆኗል። ችግር የለውም። ያለፈው ወዳለፈው ነገር መመለስ አይጠበቅብንም። ግን ደግሞ ዛሬ ብሩኬ ያደረገው ነገር ትክክል ነው። ማንም ፋሚሊ ዛሬ የብሩኬን ድርጊት ልትቃወሙ አይገባም። የእውነት ሁለቱን እንዳይለያዩ ሁለቱን የምር ከልባችሁ የምትወዷቸው ከሆነ ዛሬ ብሩኬ ባደረገው ነገር ቅር ሊላቸው ይችላል ብዬ እኔ አላስብም። ምክንያቱም ነጋቸውን እያስተካከለ ነው ይሄ ልጅ። ድጋሚ ብጥብጥ፣ ድጋሚ ጭቅጭቅ፣ ድጋሚ ንትርክ ተመልካችም ሰልችቶታል፣ እነሱም ብሩኬም ሰልችቶታል። እንደምታዩት ቆርጦ ነው የተነሳው። ለአንዴና ለመጨረሻ ጊዜ በዙሪያቸው የሚበጠብጧቸውን ሰዎች ከስራቸው ነቅሎ ማስወገድ ነው የሚፈልገው። በቃ አይፈልግም። ተውትና የእነዚህ አፈቀረ ምንጥሴ ቅብርጥሴ እያሉ የሚመጡትን ይቅርና ማለት ነው ጓደኞቹንም አስጠንቅቆ ተናግሯል። በእኛ መካከል በምንም አይነት ጉዳይ የምትገቡ ከሆነ ልትቀሩ ትችላላችሁ። ስነስርዓታችሁን ያዙ። የማትይዙ ከሆነ ግን በቃ ሁሉም ነገር ሊቀር ይችላል። ግን ደግሞ የኔን ጓደኝነት፣ የኔን ወንድምነት፣ የኔን ወዳጅነት ከኔ ጋር መቀጠል የምትፈልጉ ከሆነ አንድም ስህተት እንዳትሰሩ።
በመካከላችን ምንም አይነት ነገር እንዳትፈጥሩ ብሎ ማስጠንቀቂያ አስተላልፏል ማለት ነው። ትክክል ነው። በቃ እኛም ኦዲየንስም የጨረቃ ፋሚሊም የሚፈልገው ይሄንን ቁርጥ ያለ በቃ ውሳኔ ነው። ስለዚህ ደስ ብሎናል። እንግዲህ የሚገባው ይግባው። ከዚህ በኋላ በእነሱ ህይወት ጣልቃ እየገባችሁ ለምትበጠብጡም ትልቅ መልእክት ነው። ለመበጥበጥም ወደፊትም መሞከር የምታስቡ ሰዎች ካላችሁ ይሄ በቃ ለእናንተ ማያዳግም ምላሽ ነው። አለቀ። በቃ የሚገባችሁ ከሆነ ተዋቸው በቃ ልጆቹን። እንዴ ሀይሚ ደግሞ ተረጁ በቃ። እንዴ ምን ሆነሽ ነው? የሆነ ችግር የሚፈጥሩትን ነገሮች አትምረጭ። እሱ የሚረዳ ማለት ለመረዳት ሞክሪ። እንዴ ዛሬ አሁን ወይ ካልወደድሽ ንገሪኝ አትወጂኝም ወይ ነው ያለው። እንደዛ ያለበት ምክንያት ደግሞ እሷ የምታደርገው ነገር ነው። ገብቷችኋል? ትልቅ ነገር እንግዲህ ሽማግሌ ሊላክ ነው ተብሎ አንዳንድ ጭምጭምታም ሳይሆን ወንድምየው በይፋ ሚዲያ ላይ ወጥቶ ተናግሯል። ጓደኛውም ማለት ነው። ስለዚህ አንቺ አሁን ማስተካከል ያለብሽ የነጋችሁን ደስታ ማመቻቸት፣ በቃ ነገ ስለሚሆነው ነገር ከፋሚሊሽ ጋር በቃ ያለውን ነገር ማስተካከል እንጂ አፈቀርን እያሉ ለሚመጡት ሁሉ አዝነሽ ትጨርሻለሽ እንዴ? ለዛውም ብዙ ዋጋ ያስከፈለችሽ ልጅ እስከ መድማት ድረስ ሆስፒታል እስከ መግባት ድረስ ታመሽ እስከ መተኛት ድረስ ዋጋ ያስከፈለችሽ ልጅ በቃ በቪዲዮ መምከር ትችያለሽ ከፈለግሽ። በቃ ከዚህ በኋላ የራስሽን ህይወት ኑሪ፣ እኛ እንጣላም፣ በቃ ትርፉ መጎዳት ነው እርሾና በቃ ወደ ራስሽ ተመለሽ ብለሽ በቪዲዮ ማስተላለፍ ትችያለሽ ከፈለግሽ እንጂ አግኝተሽ ማውራትም አይጠበቅብሽም። ደህና ሰላም ያገኘ ቤት ድጋሚ ሌላ ሰውን መጥራት አይጠበቅብሽም። አሁንም ቢሆን ሀይሚዬ ብሩክ የሚልሽን ነገር ስሚው፣ ግድ የለሽም። በቃ በስነ ስርዓቱ ቁጭ ብለሽ በቃ ለእናንተ የሚጠቅም ነገር እንደሆነ እያደረገ ያለው ተረጁ። በቃ አግዥኝ እያለሽ ነው፣ አግዡ፣ ተረጁ በቃ እንጂ አንቺን እኮ እዚህ ቤት ወስዶ ያን የመሰለ ትልቅ ቤት ትቶ አንቺን እዚህ ትንሽዬ ቤት ይዞ መግባት እኮ ፈልጎ አይደለም። ግን ደግሞ ከሚሆነው ነገር ነገ ከሚመጣበት ችግር ለማዳንና ለማራቅ ሲል ነው። እዚህ ቤት እድሜ ልካችሁን አትኖርም እኮ አይደለ እንዴ? ወያኛውን ቤት ትታችሁ የተሻለ ቤት ተከራይቶ ይዞሽ ይወጣል። አለቀ። ግን ጊዜ ስጩ። ተረጁ ማድረግ ያለበትን ነገር ያድርግ። ወይ ከዛ ቤት ውጡ። የማትፈልጓቸውን ሰዎች ቤታችሁን አታሳዩ። ውስን ሰዎች፣ እሱም የእናንተ የሆኑ በቃ ይሄ ፕራይቬት የሚጠብቁ ሰዎች በቃ ቤት እንቀይር ብለሽ ቁጭ ብለሽ ማማከር እኮ ነው። ብሩኬ በቃ ያንን ቤት እንቀይር፣ ብዙ ሰው ስለሚያውቀው እንቀይርና እዚህ ቤት ወተን በቃ ጠቅለል ብለን ለእኛም ማለት ለወጪውም ይቀላል። ጠቅለል ብላችሁ ወደ አንድ ቤት፣ እዛ ቤታችሁ ላይ ግን ጓደኛ ማኖር ምናምን አይጠበቅባችሁ። ምክንያቱም አንዱ ሲመጣ ከኋላ ሌላ ሰው ሊመጣ ስለሚችል ማለት ነው።